በዲቪ ታሪክ ውስጥ እንደዚህ እንደ ዲቪ 2027 በጣም ብዙ የተሳሳቱ መረጃዎች የተነገሩበት ዓመት የለም። የመጀመሪያውና ብዙ የተወራለት የተሳሳተው መረጃ ዲቪ ዛሬ ኦክቶበር 16 ወይም በኢትዮጵያ ጥቅምት 6 ይጀመራል የሚለው ነው። እውነታው ግን እንኳን ዛሬ ጥቅምት 6 ሊጀመርና መች እንደሚጀመር ራሱ እስካሁን ምንም አይነት ይፋ የሆነ መረጃ የለም። እናም በዛሬው ቪዲዮ የምናደርገው ምንድነው በዚህ ዓመት በዲቪ ዙሪያ የተነሱ የተሳሳቱ ጥያቄዎችን መልስ የምንሰጥ ነው የሚሆነው። ከመጀመሪያውና ብዙዎችን ካሳሰበው ከፓስፖርት መረጃ እንጀምር። በዲቪ 27 ከተካተቱና አዲስ ከሚባሉ መስፈርቶች ውስጥ አንዱ ተደርጎ እየተወራ ያለው ፓስፖርት ነው። ነገር ግን እስካሁኗ ይህን ቪዲዮ እስከምለቅበት ሰዓት ድረስ በፍጹም ፓስፖርት ለዲቪ አስፈላጊ ጉኖ አልተካተተም። የተፈጠረው ምንድነው ከዚህ በፊት በነበሩ ዓመቶች ላይ ተካቶ እንደነበረው ፓስፖርት በዚህም ዓመት ተመልሶ የዲቪ መስፈርት እንዲሆን ፕሮፖዝ ተደርጓል። ስለዚህ ዲቪ በሚጀመርበት ጊዜ ፓስፖርት እንደ ህግ ሆኖ የመካተት ወይም ደግሞ አያስፈልግም ተብሎ ያለመካተት እድል ይኖረዋል ማለት ነው። ሁለተኛው ደግሞ ዲቪ ዛሬ ኦክቶበር 16 ወይም ደግሞ ሐሙስ ጥቅምት 6 ቀን ይጀምራል የሚለው ነው። እንዳልኳችሁ ኦፊሻል በሆነ መንገድ ዲቪ በዚህ ቀን ይጀምራል የሚል ምንም አይነት የተነገረ ነገር የለም። ነገር ግን እንደኔ ከጠይቃችሁኝ ዲቪ ይጀምራል ብዬ የማስበው በዚህ ወር ኦክቶበር መጨረሻ ወይም ደግሞ በቀጣዩ በፈረንጆቹ 11ኛ ወር ኖቬምበር ላይ ይጀምራል የሚል ግምት አለ። ሌላው ብዙ እየተወራ ያለው ከአሜሪካ ገቨርንመንት ሸትዳውን ጋር በተያያዘ ዲቪ ሊቀር ይችላል ወይም ደግሞ ብዙ ወራቶችን ሊራዘም ይችላል የሚለው ነው። ይሄ ፍጹም የተሳሳተ መረጃ ነው። ለዚህም እንደ ምክንያት የምናነሳው ሁሌም ቢሆን በየዓመቱ እንደምታውቁት ዲቪ የሚሞላበት ጊዜ የሚወሰነው ሴፕቴምበር ወር ከግማሽ በኋላ ባለው ጊዜ ነው። ነገር ግን በዚህ ዓመት እስከ ሴፕቴምበር ወር መጨረሻ ድረስ በፍጹም ዲቪ የሚጀመርበት ወር አልተነገረም። ስለዚህ ዲቪ ኦክቶበር መጀመሪያዎቹ ላይ ያለመጀመር እድሉን ቀድመን ያወቅነው ሴፕቴምበር ላይ ነው። እንደምታውቁት ደግሞ የአሜሪካን ገቨርንመንት ሸትዳውን የተጀመረው ኦክቶበር መጀመሪያ ላይ ነው። ስለዚህ ዲቪ እንደዘገየ የታወቀው ወይም ደግሞ ሊዘገይ እንደሚችል ፍንጭ የታየበት ገና ኦክቶበር ወር ሳይገባ ሴፕቴምበር ወር ላይ ነው ማለት ነው። ስለዚህ የዚህ ዓመት ዲቪ እንዲዘገይ ምክንያት ሊሆኑ የሚችሉ ነገሮች ምንድናቸው ካልን ሁለት ምክንያቶችን ማንሳት እንችላለን። የመጀመሪያ የሚሆነው የፓስፖርት መካተት ላይ ምንም አይነት ውሳኔ ባለመደረጉ ነው። ምናልባት የምታስታውሱ ከሆነ ከትንሽ ዓመታት በፊት በነበረው ወይም የዲቪ 21 ላይ ፓስፖርት እንደ መስፈርት ተደርጎ ተካቶ ነበር። ነገር ግን የተወሰነ ዓመት ካገለገለ በኋላ የአሜሪካን የፌዴራል ኮርት የፓስፖርት ሕግ በዲቪ ላይ አፕላይ መደረጉ ትክክለኛ ውሳኔ አይደለም ብሎ ውሳኔ በማስተላለፉ ምክንያት ፓስፖርት ከዲቪ ሕጎች ውስጥ እንዲወጣ ተደርጓል። ስለዚህ የፓስፖርት ሕግን ወደ ዲቪ መመለስ እንደምታስቡት በቀላሉ ተግባራዊ የሚደረግ ሳይሆን በጣም ብዙ ውይይቶችና ብዙ ክርክሮች ሊጠብቁት የሚችል ጉዳይ ነው። በዚህ ምክንያት ነው አንዱ ዘግይቷል ተብሎ የሚታሰበው። ሁለተኛው ደግሞ አዲስ ተግባራዊ የተደረገው $1 ሕግ ነው። ይህም ሕግ ቢሆን ከፎርም መቀየር ጀምሮ የክፍያ ሲስተሙን ከማመቻቸትና ሌሎች መታየት ያለባቸው ጥናቶች በመኖራቸው ምክንያት ጊዜ እንዲወስድ ተደርጓል። ከዚህ ውጭ ግን በአሜሪካን የገቨርንመንት ሸትዳውን ምክንያት ነው ዲቪ የዘገየው የሚለው አሳማኝ ያልሆነ መረጃ ነው። ሌላውና አራተኛው በዚህ ዓመት አዲስ ተግባራዊ የተደረገውና ብዙዎቹን እያነጋገረ ያለው ሕግ $1 ሕግ ነው። ይሄ ሕግ ሁላችሁም እንደሰማችሁት በትክክልም ተግባራዊ ሆኗል። ነገር ግን ይሄ ሕግ ተግባራዊ የተደረገው በዛሬዋ ቀን ኦክቶበር 16 ወይም ጥቅምት 6 ነው። እናም ብዙዎች እንዲሳሳቱና ዲቪ ዛሬ ይጀምራል ብለው እንዲያስቡ ያደረጋቸው ይሄ ኦክቶበር 16 ወይም ጥቅምት 6 $1 ተግባራዊ ይሆናል የሚለው ቀን ዲቪ የሚጀምርበት ቀን ነው ብሎ ብዙዎች እንዲያስቡ አድርጓቸዋል። በዚህም ምክንያት ዛሬ ዲቪ እንደሚጀምር መረጃ ያላችሁ ብዙ ሰዎች እንዳላችሁ ነው በውስጥ ጻፋችሁልኝ ያላችሁት። በዲቪ $1 ክፍያ ዙሪያ በጣም ብዙ ጥያቄዎች ሊኖሯችሁ እንደሚችሉ አስባለሁ። የመጀመሪያውና ብዙዎች የምትጠይቁት ጥያቄ እንዴት ነው $1 መክፈል የሚችለው የሚለው ነው። ብዙዎቻችሁ ሊያስማማ የሚችል አንድ መልስ መስጠት እዚህ ላይ በጣም ከባድ ነው የሚሆነው። ነገር ግን ሁለት ነገሮችን ማድረግ ትችላላችሁ። የመጀመሪያው የዲቪ የአከፋፈል ስርዓትን ሊጠቀሙ የሚችሉ ሀገሮች ውስጥ ያሉ ዘመዶች ካሏችሁ፣ ቤተሰብ፣ ጓደኛ እንደዚሁም ሌሎች ሊያግዟችሁ የሚችሉ ሰዎች ካለ በእነሱ በኩል መጠቀም ነው። ሁለተኛ ደግሞ ይህንን የክፍያ ሲስተም መጠቀም የሚችሉ ነገር ግን እዚህ ኢትዮጵያ ውስጥ ያሉ ዲቪ የሚሞሉ ሰዎች ይኖራሉ። በእነሱ በኩልም ዲቪውን ማስሞላት ትችላላችሁ። በአከፋፈል ዙሪያ ሌሎች አዳዲስ መረጃዎች ካሉ ደግሞ ወደፊት የምሰራላችሁ ነው የሚሆነው። ስለዚህ የዲቪ 27 ከሌሎች ዓመቶች በምን ይለያል ካላችሁ ምናልባት አንዱ ሊሆን የሚችለው እንደምታውቁት በየዓመቱ ከ20 ሚሊዮን ሰው በላይ ነው በዓለም ዙሪያ ዲቪ የሚሞላው። ከዚህ ውስጥ ደግሞ የዛሬ 3-4 ዓመት በፊት በነበረው የኢትዮጵያ መረጃ ከ1 ሚሊዮን ሰው በላይ ዲቪ ይሞላ ነበር። አሁን 2025 ላይ ደግሞ 2-3 ሚሊዮንም ሊደርስ ይችላል። ስለዚህ $1 ተግባራዊ መደረግ ዲቪ ሊሞሉ የነበሩ ሰዎችን ምናልባትም በግማሽ የመቀነስ እድል ይኖረዋል። ይሄ ደግሞ መሙላት ለማይችሉ ሰዎች በጣም አሳዛኝ መረጃ ነው የሚሆነው። መሙላት ለሚችሉ ሰዎች ደግሞ በጣም ከፍተኛ የሆነ እድል ነው የሚፈጥረው። ምናልባትም የፓስፖርት ሕጉ ተግባራዊ የሚሆን ከሆነ ደግሞ አሁን ይሞላል ብለን ከምናስባቸውም በግማሽ የቀነሰ አፕሊካንት ሊኖር ይችላል ማለት ነው። ሌላው በዚህ ዓመት ከሚጠበቁ ነገሮች ውስጥ አንዱ ከፍተኛ የሆነ የማጭበርበር ስራ ሊኖር ይችላል። በተለይ $1 ተግባራዊ ከሆነ በኋላ የተለያዩ የዲቪ ማመልከቻ ፎርምን ተመሳስለው የተሰሩ ዌብሳይቶች ክሬት ይደረጋሉ። በተጨማሪም ዲቪ ለመሙላት ከፈለጋችሁ ይሄን ይጫኑ፣ እንደዚህ አይነት ነገር አድርጉ የሚሉ የተለያዩ ፌክ የሆኑ መረጃዎች ይለቀቃሉ። ስለዚህ እነዚህ መረጃዎች በምትጠቀሙበት ጊዜ ወይም በምትነኩበት ጊዜ በገንዘብ ዙሪያ ወይም ደግሞ በሶሻል ሚዲያ አካውንቶቻችሁ ላይ ከፍተኛ የሆነ ጉዳት የማድረስ እድል ይኖረዋል። ስለዚህ ካሁኑ ትክክለኛ ዲቪ ልትሞሉበት የምትችሉባቸው መንገዶች መጠቀማችሁን መርሳት የለባችሁ።
በመጨረሻም በዲቪ ዙሪያ አዳዲስ መረጃዎች ሲኖሩ አሳውቃችኋለሁ። የሚጀመርበትም ቀን እንደታወቀ በዚሁ የቲክቶክ አካውንት የማሳውቃችሁ ነው የሚሆነው። ሌላው በውስጥ የጠየኳቸው ጥያቄዎች ውስጥ ዲቪ ትሞላለህ የሚል ነው። እንደሚታወቀው በየአመቱ ትክክለኛ የሆነውን የዲቪ አሞላል ቪዲዮዎችን እሰራለሁ። ነገር ግን እስከዛሬ ድረስ ምንም አይነት የዲቪ ማስሞላት አገልግሎት ሰጥቼ አላውቅም። ነገር ግን በዚህ ዓመት አንገብጋቢ የሚሆነው ነገር አሞላሉ ሳይሆን አከፋፈሉ ሊሆን ስለሚችል ማስሞላት ለሚፈልጉ ሰዎች በቅርቡ መንገዶችን የማሳውቅ ነው የሚሆነው። በተጨማሪም በየአመቱ እንደማደርገው እስከምችለው ድረስ ለተወሰኑ ሰዎች ደግሞ ፎቶአችሁን የመቁረጥ አገልግሎትንም ለመስጠት እሞክራለሁ። እንደምታውቁት ያው በአመት 2 ጊዜ ብቻ ነው ሶሻል ሚዲያ ላይ ብቅ ምለው፣ ብዙም የሶሻል ሚዲያ ሰው አይደለሁ። ስለዚህ ቲክቶክ እንዳይረሳን፣ ቲክቶክ ለማስታወስ ሼር፣ ኮፒ ሊንክ፣ ላይክ በማድረግ መረጃው ብዙ ሰዎች ጋር እንዲደርስ አድርጉ። በቅርቡ ዲቪ እንደተጀመረ ደግሞ አዳዲስ መረጃዎችን የማጋራችሁ ነው የሚሆነው። ዚዙ ድሜክስ ነበርኩ። ባባይ